ውዶች እኔ ስነግራችሁ በጣም ነው ማዝነው። እሺ አላቅም አንዷ ደውላ ሀይሚ ለምን ጠፋች ብዬ ቴክስት እያረኩላት ነበርና እያለቀስኩኝ ነው ቪዲዮ የምሰራው። ግን አንድ ነገር ልንገራችሁ፣ አንዷ ደውላ ምን ብትለኝ ጥሩ ነው፣ እንደ ሀይሚን ቴክስት ጽፍላት አትመልስም። ኢንስታግራም ላይም ኦንላይን የለችም ከትላንት ጀምሮ ማለት ነው። ዛሬም የለችም። ኢቨን ዩቱብ እንኳን ኦንላይን አልገባችም። ዩቱብ ራሱ ኦንላይን ሲገባ ጋይስ ብሉ ያሳያል እና የለችም በፍጹም። እና ምን ሆና ነው ምንድን የገጠማት ብዬ እየተጨነኩ ያለ አይዶን ጠላት ትሁን ወዳጅ ትሁን አላቅም። ሀይሚ ጠፍታና ቡርኬ ምናምን ሲፈልጓት እንደነበረ እና በመጨረሻም እንዳገኟት ምናምንና ቪዲዮ እንዳልሰሩ እና የሆነ ደንግጠው እንደነበረ ምናምን ይነገራል። እኔ አሁን መልእክቴ ማስተላልፈው ማለት ነው፣ ቡርኬ አንተ ራሱ በቃ ተረዳት። ልጅቷ በጣም ነው የምትወድክ፣ በጣም ነው የምታፈቅርክ። ሀይሚ በጣም ትወድሃለች፣ በጣም ታፈቅርሃለች እና በቃ እንድታምንክ አንተ የእሷ መሆንክን እርግጠኛ እንድትሆን ከቻልክ በቃ ቀለበት ሰርላት። እኛ አንተን ማስጨነቅና ማስገደድ ማይ በቃ አንተንም እንዳጨናነክክንክ ይገባኛል። አይ ነው ይህንን ምናልባት ጠላቶች ሊሆኑ ይችላሉ ግን በቃ እኛ ግን እናንተ በቃ ምንም ነገር እንዲገጥማችሁ አንፈልግም። እኔ በጣም እውነት ተሰምቶኛል ዛሬ በጣም ነው አዝኛው አልኩትና ጋይስ በቃ እነ ቡርኬ በዚህ ዙሪያ ቪዲዮም ላይ ሰሩ ይችላሉ፣ ለእናንተም ላይ ነግሯችሁ ይችላሉ። በእርግጥ ያው ሁሉ ነገር ለሰው አይነገርማ። እኔ የነገረችኝ ልጅ ደውላ ስልኬን ከማን አገኘች ስላት ሰው ነው የሰጠኝ ስልክሽ አለችኝ። እና ሀይሚ ጠፍታ እኮ እነ ቡርኬ ደግሞ ከኢትዮጵያ ነው የደወላችልኝ ማለት ነው። ድምጿ የዩቱበር ድምጽ ነው ታውቃላችሁ፣ የዩቱበር ድምጽ ነው። እና ሀይሚ እኮ ጠፍታባቸው እኮ ሲፈልጉ ነው የዋሉት ዛሬ እና በቃ ምናምን አለችኝ ምናምን ነገር እና በቃ ከባድ ጸብ እንደነበረ ኢቭን ማታ ከቡርኬ ቪዲዮ ከተለቀቀ በኋላ ሀይሚ ከቪዲዮ በኋላ ራሱ ካሌኩኝ ብላ በጣም ብዙ ግርግር እንደፈጠረች ሀይሚ ቡርኬ ሲያስለምናት እንደነበረ ምናምን ነገር ማለት ነው። እና ሀይሚ ታሳዝናለች ጋይስ። እኛ አሁን አንዳንዶቻችን ሀይሚ ደረቅ ናት እና ሀይሚ እኮ ሴት ናት እና ጊዜዋን መጠቀም ትፈልጋለች። ቃል ኪዳን ከገባለች ችግር የለውም፣ ሴት ልጅ መቀመጥ ትችላለች እስከሚችል ድረስ ማለት ነው። ግን ቡርክ ደግሞ በቃ ኢቭን እንኳን ፍቅሩን እንኳን ሊገልጽላት አይችልም። እንደው አበባ እንኳን ገዝቶ የኔ ፍቅር የኔ ውድ እንኳን ብሎ አንድ ቀን ቅፍ አድርጎ እየሳማ አበባ ሰጥቷት አይቷት ታውቃላችሁ? የለም። ስለዚህ እኛ ቡርኬን ሁሌ እየደገፍ ነው። እኔ ቡርኬን መቃወሚ አይደለም። እኔ ቡርኬ በጣም ነው የምወደው፣ ማንም እንዲነካው አልፈልግም። ሀይሚንም እንደዛው። ግን ቡርኬ ለምንድን ነው ቀለበት የማያስርላት? በቃ እኛም እንድንረጋጋ እሷም ይህንን ጥርጣሬዋን አሁን ሀይሚ ሁሌ ስጋቷ ቡርክ ሌላ ሰው ይወስድብኛል የሚል ስጋት አላት። ሴት ናት። ሁላችንም ደግሞ ታውቃላችሁ ጊዜያችንን ካልጠቀምንበት ከሆነ ወንድ ጋር ሆነን ረጅም ጊዜ ላይፍ አሳልፈን ከዛ ያው ወንድ ጥሎን ቢሄድ ምናምን እኛ ሴቶች ነን የምንጎዳው፣ እንደ ሴት ስናስብ ማለት ነው። ወንዶች ችግር የለባቸውም። ግን እኔ በቃ እኔ አላቅም ብቻ ዛሬ እውነት እኔ በጣም አዝኜ ደብሮኝ ምናምን ያዋልኩትኝ በቃ ቀኑ ሙሉ ማለት ነው። ኢቭን ስራ እንኳን መስራት አልቻልኩኝም እና በቃ በጣም ነው ያዘንኩት። ማለት በጣም ለትልቅ ነገር እኔ ከዱባይ መልስ በጣም አዲስ ነገር ያሳዩናል ወይ አንድ ላይ በቃ የሆነ ነገር ብቻ ያሳዩናል ብዬ ነበር የምጠብቀው እና በዚህ ሁኔታ መሆኑ በጣም ነው ያዘንኩት። ለማንኛውም ሀይሚ ያው መልሳ ተገኝታለች። እነሱ ምናልባት ይሄን ነገር በቪዲዮ እንዲወጣም አይፈልጉም እና ተረጋጉ። አሁን ሰላም ወርዷል ያለው ነገር ተረጋጉ። በቃ ሁሉም መረጋጋት ነው ያለበት። አይኑ እንደተጨነቃችሁ ብዙ ነገር አለ እና ሀይሚም አንዳንድ ጊዜ እኛ ሁሌ ሀይሚን አንቺ በቃ ተረጋጊ ነው የምንላት፣ ሁሉ ጊዜ ሀይሚን ነው የምንወቅሰው እና ሀይሚ አንቺ ትቸኩያለሽ፣ ሀይሚ አንቺ ድርቅት ያለሽ እንላታለን። ግን በቃ አሁን እኔ ቡሩክ ራሱ በቃ ወንድማችን ነው። ቡሩክን እናሸንፈው። በቃ ቡሩክ ይወዳታል፣ ያፈቅራታል፣ ለሷ ልዩ ቦታ አለው። በቃ ቃል ኪዳን ይሰርላት። እንደዚህ ስለ አንዳንዶቻችሁ መታችሁ እናንተ እዚህ ጋር በጊዜ ለምን እንደምታጨናንቋቸው ምናምን ትላላችሁ። ኖ መጨናነቅ አይደለም። ሁለቱ አንድ ላይ ከተቆራኙ መተሳሰብ ይኖራል። ሞር እንትን ግንኙነታችሁ ይጠብቃል። በመሀል ላይ የሚወራጩ ሴቶች እንኳን ቢኖሩ በመሀል እንኳን ካልገባን የሚሉ ሴቶች ቢኖሩ እንኳን ቁርጣቸውን ያውቃሉ፣ አድበው ይቀመጣሉ። እውነት እስከ ኢትዮጵያ ሰው ገዝተው እስከ ኢትዮጵያ ብር ከፍለው የእነሱን ሕይወት ለማበላሸት የሚዳክሩ ሴቶች እንዳሉ እኔ ስሰማ በጣም ነው ያዘንኩትኝ፣ በጣም ማለት ነው። እና ቡራና ሀይሚ በእውነት ናፍቃችሁናል። ኑልን በቃ ቪዲዮ ስሩ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እና ሁላችሁም በተረጋጋ መንፈስ እኛ ቡራን ነው መምከር ያለብን። ከቻለ ቡራ ወይ
አላቅም ብቻ ቡራ ለምን ለእሷ ቃል ኪዳን ማሰር ያልቻለበት ምክንያት ምናልባት ብዙ ኃላፊነት ስላለበት ወይም ደግሞ እኛ ልጆች ነን ገና ብሎ አስቦም ሊሆን ይችላል። አላቅም ግን በቃ እኔ ብቻ ተጨነኩኝ ጋይስ። እስኪ እናንተ የፈለጋችሁትን ኮምቱ፣ እኔን የሚያረጋጋኝ ነገር። በቃ እኔ ዛሬ ጥሩ ስሜት ላይ አይደለሁም፣ ተጨናንቅ ያለው በቃ እኔን የሚያረጋጋኝ ኮመንት ወይኔ ጻፉ፣ በቃ ከቻላችሁ ጻፉ። እና ደግሞ መታችሁ እዚህ የምትሳደቡ ኮመንት ላይ ማለት ነው ጠላቶች ናችሁ እናንተ። አንድ ስድብ ኮመንት ካያችሁ ጠላቶች ናችሁ። የጠላቶች ኮመንት ሁል ጊዜ መቼም ጥሩ ሆኖ አያውቅም። እና አልሰማችሁም። እሺ የምታስፈራሩኝ በውስጥ እየመጣችሁ የምትናገሩኝ የምትሰድቡኝ አላችሁ፣ አልሰማችሁም። እናንተ ባናታችሁ ተተከሉ፣ እሺ ባናታችሁ ተተከሉ። እና ሀይሚና ቡራ ባካችሁን፣ እኛ እንወዳችኋለን። በቃ እኛን የሚያስደስት ነገር አርጉልን። በቃ እና እኔ ምንም ከዚህ በላይ ምንም አለም ጋይስ። በቃ ምንም መናገር አልችልም። በቃ ምን ልበል አላቅም። እኔ ምን እንደማወራ ራሱ አላቅም። በቃ ደከመኝ ጋይስ። በቃ እናንተ እህቶቼ በቃ እስኪ ኮመንት ላይ በቃ እንዳይጣሉም በቃ እኔ እንጃ አላቅም። እስኪ ሼር አርጉት ይሄን ቪዲዮ በቃ ሼር አርጉና ለሁሉም ይዳረስ፣ ሁሉም ይስማ። በቃ እና እኔ በቃ ምን ከዚህ በላይ ምንም መናገር አልችልም። ከአቅሜ በላይ ሆኗል። በእውነት ሳስብ ሳለቅስ ነው ያልኩት ዛሬ። እምባይን ሳወርድ ነው ያልኩት። ምንም ማድረግ አልችልም። እኔ በቃ የምታረጉትን አርጉ በቃ